ሰበር ዜና ጠቅላይ ሚኒስትር አብይ አህመድ በይፋ አወጁ። አብይ ከምርጫው ውጤት በይፋ መታወቅ በኋላ ሚኒስትሮች ላይ እርምጃ እንደሚወስዱ ዝተዋል። በርካታ ባለስልጣናትን አስወግዳለሁ ያሉት አብይ በቀጣይ ቀናት አስቸኳይ ስብሰባ እንደሚጠሩ ታውቋል። ወዲህ ደግሞ ከቦሌ ኤርፖርት የተሰማው ጉድ አጃኢብ እያሰኘ ነው። በቦሌ ኤርፖርት ውስጥ የሚኒስትሮችና አመራሮች ቅሌት ይፋ ወጥቷል። ከጫፍ ትግራይ ደግሞ ጦርነቱ በይፋ ፈንድቷል። ይፋዊ ውጊያም ተጀምሯል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክና ሼር በማድረግ አብራችሁን እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ጠቅላይ ሚኒስትር አብይ አህመድ በርካታ ባለስልጣናትን እንደሚያስወግዱ በይፋ ተናገሩ። እናጸዳቸዋለን ሲሉ ጅራፋቸውን አንስተዋል። ብልጽግና ቆርጧል። ከምርጫው በኋላ ራሱን ለመመልከትና ለማጽዳት ጅራፉን እንደሚያነሳውም ታውቋል። ጠቅላይ ሚኒስትር አብይ አህመድ ይህንኑ ጉዳይ ዛሬ አረጋግጠዋል። ውስጣችንን አጥርተን እንዘጋጃለን ብለዋል። በመጪው የክረምት ወቅት ግምገማ እንደሚደረግም ተናግረዋል። ይወገዳሉ የተባሉ ባለስልጣናት እነማን ናቸው የሚለው በዝርዝር እንነግራቸዋለን። ከቦሌ ኤርፖርት ጉድ ተሰምቷል። የባለሀብቶችና ባለስልጣናት ቅሌት ተጋልጧል። 3 ባለስልጣናት በኤርፖርቱ በቁጥጥር ስር መዋላቸው ተረጋግጧል። የአዲስ አበባ ፖሊስ ባደረገው ድንገተኛ የቁጥጥር ዘመቻ ወይም ኦፕሬሽን በርካታ ህገወጥ እቃዎች በቁጥጥር ስር ውለዋል። በኤርፖርቱ ውስጥ የሚገኘው ሆቴልም ታሽጓል። ታደምጡታላችሁ። የህወሓት ኃይሎች በ4 አቅጣጫ ውጊያ ለመክፈት ተዘጋጅተዋል። ቲዲኤፍ ቤት አቅጣጫ ውጊያ እንደሚከፍት አንድ ሾልኮ የወጣ መረጃ አረጋግጧል። በተመሳሳይ መከላከያ ሰራዊቱም ግዙፍ ሜካናይዝድ ኃይል አሰልፏል። መከላከያ በትግራይና ኤርትራ የሚገኙ ኢላማዎችን ለይቶ መጨረሱን ጭምጭምታዎች እየተሰሙ ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። የህወሓት ኃይሎች በ4 አቅጣጫ ውጊያ ለመክፈት ተዘጋጅተዋል። ቲዲኤፍ ቤት አቅጣጫ ውጊያ እንደሚከፍት አንድ ሾልኮ የወጣ መረጃ አረጋግጧል። በተመሳሳይ መከላከያ ሰራዊቱም ግዙፍ ሜካናይዝድ ኃይል አሰልፏል። መከላከያ በትግራይና ኤርትራ የሚገኙ ኢላማዎችን ለይቶ መጨረሱን ጭምጭምታዎች እየተሰሙ ነው። በህወሓትና ብልጽግና መካከል እስካሁን ጦርነት እንዳይጀመር ያደረገው በሁለቱም በኩል ያለው በጦርነቱ ውጤት ማሸነፍ መቻል ላይ እርግጠኛ ያለመሆን እንደሆነ ምንጮች አረጋግጠዋል። ይህ እንደተጠበቀ ሆኖ በዚህ ክረምት ጦርነት የመጀመር እድሉ ከፍተኛ እንደሆነ እና የጦርነት ዝግጅቶች እየተደረጉ መሆኑ በመነገር ላይ ነው። ውጤታማነቱም አጠያያቂ ሆኗል። መከላከያ በትግራይና ኤርትራ የሚገኙ ኢላማዎችን ለይቶ መጨረሱን ጭምጭምታዎች እየሰማን ነው። እንደምታስታውሱት በመጀመሪያው ዙር የሰሜን ጦርነት የቅድመ ማጥቃት ወይም ፕሪሚቲቭ ስትራይክ የወሰደው ህወሓት ነበር። በአሁኑ ዙር ጦርነት ብልጽግና በትግራይ ኃይሎች ላይ ፕሪሚቲቭ ስትራይክ በማድረግ ከትግራይ ክልል ሳይወጡ ቀድሞ ሊያጠቃቸው ማሰቡ ተሰምቷል። መከላከያ ከሰሞኑ በተከታታይ በትግራይ ኃይሎች ላይ የድሮን ጥቃት እየፈጸመ ነው። የትግራይ ኃይሎች ከክልሉ ወጥተው ወደ ሌላ ቦታ እንዳይሄዱ እዛው አፍኖ የማስቀረት እቅድ ይመስላል። ትግራይን ከአፋርና አማራ ክልል በሚያዋስኑ አካባቢዎች ጠንካራ የመከላከያ ወታደራዊ ዝግጅቶች እየተደረጉ ነው። ኢትዮጵያ ከሱዳን በሚያዋስኑ የድንበር አካባቢዎችም በተለይ በቤንሻንጉል ጉሙዝ ተጨማሪ የመከላከያ ወታደራዊ ስምሪቶችም አሉ። በአማራ ክልል ውስጥም ፋኖን ቀድሞ ለማዳከም በድሮን የታገዘ የማጥቃት እቅድ እንዳለም ይሰማል። በተለይም ከክልሉ መቀመጫ ባህር ዳር በቅርብ ርቀት ላይ ባሉ እንደ ደቡብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም ባሉ ዞኖች መከላከያና የክልሉ ጸጥታ ኃይል በጥምረት ዘመቻዎችን የማድረግ ሙከራ አለ። በመከላከል በኩል ትልቅ አቅም ተደርጎ የተወሰደው የሜካናይዝድና የድሮን ኃይሉን ይመስላል። ጦርነቱ የሚደረገው በተራራማው የሀገሪቱ ክፍል በክረምትና በጭጋጋማ ወራት እንደመሆኑ የሜካናይዝድና የድሮን ኃይሉ ምን ያህል ውጤታማ ይሆናል የሚለው ሆኖ ለመገመት ያስቸግራል። የትግራይ ኃይሎችም ኃይላቸውን በተለያዩ ግንባሮች እያሰማሩ ነው። በተለይም በራያና ተንቤን ሰቆጣ ግንባር የቲዲኤፍ እንቅስቃሴዎች ይታያሉ። ይሄኛው መስመር ተራራማና አስቸጋሪ ስለሆነ እንደ መጀመሪያው ዙር ጦርነት አሁንም በትግራይ ኃይሎች በድጋሚ የሚመረጥበት እድል አለው። ተደብቀው የነበሩ የቡድንና ከባድ መሳሪያዎችም እየተንቀሳቀሱ እንዲሁ አስገዳጅ ወታደራዊ ምልመላዎች እየተደረጉ ነው። ከትግራይ ክልል የተወሰነ ኃይል በኤርትራ አድርጎ ወደ ሱዳን በመግባቱ በስፋት እየተነገረ ነው። አስቀድሞ በሱዳን ያለው አርሚ 7 የበለጠ ለማጠናከር ይመስላል። ይህንን ተከትሎ ከቤንሻንጉል ጉሙዝ እስከ መተማ ያለው የኢትዮጵያ የሱዳን ድንበር ወሳኝ የጦር ግንባር መሆኑ እድሉ ሰፊ ነው። በወልቃይት ዙሪያም ውጥረቶች አሉ። የኃይል ሚዛን ለማዛባት የሚደረጉ እንቅስቃሴዎች ሆኑ ወይስ አካባቢውን በኃይል ለመግባት የሚለው ለጊዜው ባይታወቅም የትግራይ ኃይሎች ከእግረኛ ሜካናይዝድ ጦራቸው በተጨማሪ የመከላከያ የድሮን ጥቃቶችን የመቋቋም የሚያስችል አቅም ገንብተው ከሆነ የምናየው ይሆናል። ፋኖ በበኩሉ የሰሜኑ ጦርነት እስኪጀመር ራስን ከመከላከል ውጪ ለጊዜው ምንም አይነት ውጊያ እያደረገ አይደለም። የአማራ ፋኖ ብዙ የእግረኛ ሰራዊት ያለው ቢሆንም ጠንካራ የእዝ ሰንሰለት ያለው አንድ ወጥ ጦር መሆን ግን እስካሁን አልቻለም። ባለፈው በምርጫው ዕለት በተመሳሳይ ቀን በተለያዩ የክልሉ አካባቢዎች የወሰደው እርምጃ አንድ ማዕከላዊ እዝ ለመፍጠር እየሞከረ መሆኑን ቢያሳይም ከየወረዳው ወጥቶ በአንድ የእዝ ሰንሰለት የተጠነነፈ ሰራዊት የገነባ ግን አይመስልም። አፋብን ጦርነቱ ሲጀመር መከላከያ ከቦታ ቦታ በነጻነት እንዳይንቀሳቀስ ማድረግ እና በየደረጃው ያለውን
የአማራ ክልል የብልጽግናን የመንግስት መዋቅር በማፍረስ መከላከያን ደጀን የማሳጣት ስራዎች የሚሰራ ይመስላል። እንደሚወራው ከሆነ የተወሰኑ የትግራይ አርሚ ኮሮች ከፋኖች ጋር ቅንጅት ፈጥረው በአማራ ክልል ጦር ግንባሮች ሊከፈቱ ይችላሉ። ይህ ማለት በአማራና በትግራይ ድንበር ያለው መከላከያን የመቁረጥ ሙከራዎች ይኖራሉ። የትግራይ አርሚ በሱዳን የመተማ ቋራ፣ ጃዊ፣ መተከል ሰፊ ድንበር አድርጎ እንዲሁም በዋግላስታ ደቡብ ጎንደር አሊያም በራያና ሙጃ አድርጎ ከፋኖ ጋር ሊቀላቀል ይችላል። በትግራይ የተወሰኑ አርሚዎች ወደ አማራ ክልል በመግባት ለፋኖ ሜካናይዝድ ጦር ድጋፍ የሚያደርጉበት ሁኔታ ከተፈጠረ ፋኖች የክልሉን መንግስት መቀመጫ ባህር ዳርን የመያዝ ሙከራ ያደርጉ ይሆናልም ተብሏል። በሌላኛው መረጃችን በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አስጠነቀቁ። ከሰሞኑ በሀገረ እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ሚኒስትሩ ህወሓት ላይ ብርቱ ትችት ሰንዝረዋል። ከ3 ቀናት በፊት በለንደን በሚካሄደው የቻተም ሃውስ ውይይት ላይ የተሳተፉት ጌዲዮን በሰሜን ኢትዮጵያ በከባድ ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉ አስጠንቅቀዋል። ሚኒስትሩ አክለውም የትጥቅ መፍታትን ጨምሮ ዋና ዋና ቁርጠኝነቶችን ችላ የሚባሉ ከሆነ ወደ ግጭት የመመለስ እድል እንዳለ አስምረውበታል። ሚኒስትሩ እንደሚሉት በህወሓት ውስጥ ያሉ አክራሪ አካላት የሰላም ስምምነቱ መንፈስ ሙሉ በሙሉ ለመቀበል ተስኗቸዋል። በተለይም ወሳኝ በሆኑ የትጥቅ መፍታት፣ ታጣቂዎችን ማሰናበትና የመልሶ ማቋቋም ወይም ደግሞ ዲዲአር ሂደቶች ላይ ቡድኑ እምቢተኝነት አሳይቷል ሲሉ ከሰዋል። እንደ ሚኒስትሩ ገለጻ ህወሓት አዳዲስ መሳሪያዎችን በስፋት እያከማቸና እየገዛ ሲሆን ለሰብአዊ እርዳታ ማገገሚያና መልሶ ግንባታ የተመደቡ ሀብቶችን ወደ ሌላ አቅጣጫ እያዞሩ ይገኛሉ በማለት ከሰዋል። ከዚህ በተጨማሪም በቀጠናው ከሚገኙ ኃይሎች ጋር ጥምረቶች መፍጠራቸውና በከፍተኛ ድርድርና በከባድ መስዋዕትነት የተገኘውን ሰላም እየቀለበስ ነው ሲሉ ጌዲዮን ተናግረዋል። የፌዴራል መንግስቱ ከግጭት በኋላ ያሉ የመልሶ ግንባታና መልሶ የማቋቋም ስራዎችን መደገፉን እንደሚቀጥል ገልጸው ሆኖም የሰላም ስምምነቶች ስኬታማነት የሚወሰነው ሁሉም ባለድርሻ አካላትና ወገኖች ግዴታቸውን ሙሉ በሙሉ ለመተግበር ባላቸው ቁርጠኝነት ላይ መሆኑን አስጠንቅቀዋል። ጌዲዮን የሰላም ስምምነቶች ስኬታማ ሊሆኑ የሚችሉት ሁሉም ወገኖች ለእርቅ ቅድሚያ ሰጥተው ሲሰሩ ብቻ ነው ብለዋል። ሌላው ጌዲዮን በዚህ ውይይት ላይ ያነሱት ሀሳብ የኢትዮጵያን የባህር በር ጥያቄ በተመለከተ ነው። የባህር በር ተደራሽነትን ከኢትዮጵያ የውጭ ፖሊሲ ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ ጉዳይ አድርገው ያቀረቡ ሲሆን ይህም ሀገሪቱ ከሚገጥሟት እጅግ ስትራቴጂካዊ ጥያቄዎች አንዱ መሆኑን ገልጸዋል። በሌላኛው መረጃችን ከቦሌ ኤርፖርት ጉር ተሰምቷል። የባለሀብቶችና ባለስልጣናት ቅሌት ተጋልጧል። 3 ባለስልጣናት በኤርፖርቱ ቁጥጥር ስር መዋላቸው ተረጋግጧል። የአዲስ አበባ ፖሊስ ባደረገው ድንገተኛ የቁጥጥር ዘመቻ ወይም ኦፕሬሽን በርካታ ህገወጥ እቃዎች በቁጥጥር ስር ውለዋል። በኤርፖርት ውስጥ የሚገኘው ሆቴልም ታሽጓል። በአዲስ አበባ ከተማ ቦሌ ክፍለ ከተማ ወረዳ 03 ኤርፖርት ሞቴል አካባቢ ግቢ ውስጥ የሚገኘውና በምግብ ቤትነት ፈቃድ አውጥቶ ሲንቀሳቀስ የነበረው ስካይላይን ክለብ ህገወጥ የሺሻ ማስጨሻ ተግባር ሲፈጽም እጅ ከፍንጅ በመያዙ በፖሊስ ታሽጓል። በአቶ ማለደ ጉዴ ስም ህጋዊ የምግብ ቤት ንግድ ፈቃድ የተመዘገበው ይህ ተቋም ከተሰጠው የስራ ዘርፍ ውጪ ከህግ እውቅና ውጪ በሆነ መንገድ ሺሻ ሲያስጨስ ነው የተገኘው። የአዲስ አበባ ፖሊስ ባደረገው ድንገተኛ የቁጥጥር ዘመቻ ወይም ኦፕሬሽን በርካታ የሺሻ እቃዎችና ተያያዥ ማጨሻ ቁሳቁሶች በቁጥጥር ስር የዋሉ ሲሆን ድርጅቱም በፖሊስ በታሸገበት ሁኔታ ላይ ይገኛል። ይህ ክስተት በከተማ ውስጥ ስር ሰዶ የተስፋፋ ለመጣው ህገወጥ አሰራርና ሙስና ትልቅ ማሳያ ሆኗል። በአዲስ አበባ ከተማ ውስጥ በርካታ ምግብ ቤቶችና መዝናኛ ስፍራዎች ህገወጥ የሺሻ ማስጨስ ተግባርን በድፍረት የሚያካሂዱ ሲሆን ይህንንም ከለላ ለማግኘት ሲሉ ለየክፍለ ከተማው አመራሮችና የቁጥጥር ስራ ለሚሰሩ አካላት በየቀኑ ከፍተኛ መጠን ያለው ጉቦ ወይም ሙስና እንደሚከፍሉ በስፋት ይነገራል። በተለይም የክፍለ ከተማ አመራሮች ህግን ለማስከበር ሲገባቸው በየቀኑ በሚሰበስቡት የጉቦ ገንዘብ ተደልለው ለህገወጥ አሰራሩ ዋና ተባባሪ መሆናቸው የነዋሪዎችን ከፍተኛ ቅሬታ እያስነሳ ይገኛል። የስካይላይን ክለብ እርምጃ እንደ አንድ ጅማሮ የሚታይ ቢሆንም የከተማዋ አስተዳደርና የጸረ ሙስና ተቋማት ከድርጅቶቹ ባሻገር ጉቦ እየተቀበሉ ህገወጥ ድርጊቱን የሚያበረታቱ አመራሮች ላይ የማያዳግም ህጋዊ እርምጃ ሊወስዱ ይገባል ተብሎ በጥብቅ ይጠየቃል። ሌላኛው ጉዳያችን ጠቅላይ ሚኒስትር አብይ አህመድ በርካታ ባለስልጣናትን እንደሚያስወግዱ በይፋ ተናገሩ። እናጸዳቸዋለን ሲሉ ጅራፋቸውን አንስተዋል። ብልጽግና ቆርጧል። ከምርጫው በኋላ ራሱን ለመመልከትና ለማጽዳት ጅራፉን እንደሚያነሳም ታውቋል። ጠቅላይ ሚኒስትር አብይ አህመድ ይህንኑ ጉዳይ ዛሬ አረጋግጠዋል። ውስጣችንን አጥርተን እንዘጋጃለን ብለዋል። በመጪው ክረምት ወቅት ግምገማ እንደሚደረግም ተናግረዋል። ገዢው ብልጽግና ፓርቲ ቆርጦ ተነስቷል። የሚነሳበትን ብርቱ ትችትና ገንቢ ሂስ ተቀብሎ ትልልቅ ለውጦችን ለማድረግ እየተሰናዳ መሆኑ ታውቋል።
ባለፉት ዓመታት ፓርቲው ራሱን እንዲመለከትና እንዲያጠራ ተደጋጋሚ ጥያቄዎች ሲቀርቡለት የነበረ ሲሆን በተጨማሪም ለዚህም ጥያቄ ከምርጫው ማግስት ጆሮውን ሰጥቷል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ባደረጉት ንግግር ውስጣቸውን እንደሚያጸዱ እንዲሁም እንደሚያጠሩ በይፋ ተናግረዋል። አብይ የፓርቲያቸውን አሸናፊነት በይፋ አረጋግጠው ብልጽግና በመጪው ክረምት ራሱን አጥርቶ ለመጪው 5 ዓመታት መሪነት እንደሚዘጋጅ አስታውቀዋል። ጠቅላዩ ዛሬ ባደረጉት ንግግር የኢትዮጵያ ሕዝብ ቀን ከሌት ተሰልፎ አምኖ ድምጽ ሰጥቶናል በማለት በስልጣን ላይ መቀጠላቸውን አረጋግጠዋል። አክለውም ገዢው ፓርቲ በመጪው ክረምት የማጥራት ግምገማ እንደሚያደርግም ተናግረዋል። በከፍተኛ የግጭት አውድና ውጥረት ውስጥ በተደረገው ምርጫ አሸናፊነታቸውን ያወጁት አብይ ህዝቡ ባንዳ የሆኑ ኃይሎችን አምርሮ መጠየፉን አረጋግጦልናል ብለዋል። ባንዳዎችን አሸንፈን በምርጫ ድል አድርገናል ያሉት አብይ በቀጣይ 5 ዓመታት የመረጠንን ህዝብ በትጋት ለማገልገል እንዘጋጃለን ብለዋል። ለዚህም በመጪው ክረምት በግምገማ ራሳችንን በማጥራት በመጪዎቹ 5 የስልጣን ዘመናቸው ለኢትዮጵያ መደላደል እንደሚፈጥሩ ጠቁመዋል። በክረምቱ የማጥራት ግምገማ ገዢው ብልጽግና ፓርቲ ኢትዮጵያን በጽኑ መሰረት ላይ ለማጽናት የሚደረግ ጥረት አካል መሆኑን ገልጸዋል። ይሁን እንጂ የማጥራት ግምገማው በምን ጉዳዮች ላይ ትኩረት እንደሚያደርግ በዝርዝር አልገለጹም። ምንም እንኳን አብይ ስለ ክረምቱ የፓርቲያቸው ግምገማ በዝርዝር ባይገልጹም ነገር ግን ፓርቲው ራሱን ሊፈትሽ እንደሚችል ይገመታል። ፓርቲው በየጊዜው የማጥራት ግምገማ እያደረገ መሆኑን ቢታወቅም በመሰረታዊነት የኢትዮጵያን ሰላምና ደህንነት ችግር የሚቀርፍ ተጨባጭ ለውጥ ማምጣት አልቻለም በሚል ይተቻል። በኮሪደርና መሰል የልማት ስራዎች ላይ ትኩረት በማድረግ የሚታወቀው ገዢው ብልጽግና በሚቀጥለው የስልጣን ዘመኑ ሰላምና መረጋጋት ላይ ትልቅ የቤት ስራ ይጠብቀዋል። ከአማራ እስከ ኦሮሚያ ክልል ለዓመታት የቀጠለው የእርስ በርስ ጦርነት አሁን ላይ ከትግራይ እስከ ቤንሻንጉል የተፈጠረውን ውጥረት የኢትዮጵያን ነገ የሚፈትን ትልቅ ተግዳሮት መሆኑ ይታወቃል። የቀጣይ 5 ዓመት መሪነታቸውን ቀድሞ ያረጋገጡት አብይም የእርስ በርስ ጦርነትና ግጭቶችን በድርድር ካልፈቱ ከባድ ፈተና እንደሚጠብቃቸው ከወዲሁ እየተገለጸ ነው። ጠቅላዩ ከፊት ለፊታቸው የተደቀነውን ፈተና ለማለፍ በርካታ ሪፎርሞችን ማድረግ እንደሚገባቸው አስተያየት ሰጪዎች ይናገራሉ። በዛሬው ንግግራቸው ብሔርተኝነት በመተው አማራ፣ ኦሮሞ ከማለት ይልቅ በአንድነት እንቁም የሚል ጥሪ አቅርበዋል። ክቡራትና ክቡራን የአዲስ ሚዲያ ፖስት ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።